ከሆነ ጊዜ በኋላ እኔ የፍቅርን መጥፎ ነገር እንደምፈልግ እያሰባችሁ ያላችሁ ሰዎች አላችሁ። የፍቅርን መጥፎ ነገር የፍቅርን መውደቅ የምፈልግ አይነት ነገር እንደዛ እየተሳላችሁ ያላችሁ ሰዎች አላችሁና አብርሃም በዚህ ጊዜ የራሱ የሆነ ፈተና ውስጥ ነው ታውቃለህ። የራሱ የሆነ ችግር በህይወቱ ላይ ራሱ እየተፈተነበት የነበረ ነገር ነበር፣ እየገጠመ የነበረው ነገር አሁን ላይ ግን ለማስተካከል እየሞከረ ማለት ነው። ህይወቱን ወደ ቆንጆ መንገድ ለማስያዝ እየሞከረ ያለበት ሁኔታ ውስጥ ሆኖ እንኳን ወንድሜ ነው ጓደኛዬ ነው ብሎ ከመደገፍ እና በቃ አይዞህ እኔ ያለሁልህ ከማለት ወደ ኋላ አላልክምና አብርሼ አሁንም በጣም ነው ማመሰግነው። በጣም ሰላም ውድና የተከበራችሁ ቤተሰቦቻችን የነላቲው ቤተሰቦች የኛ ቤተሰቦች እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ ደህና ነኝ። እንዴት ነው እናንተ ጋር ቆይታ? ሁሉ ነገር ሰላም፣ ሁሉ ነገር አሪፍ? እኛ ጋር እንግዲህ አልሐምዱሊላህ ሁሉ ነገር ቆንጆ ነው። ነገሮች ያው ከእናንተም ጋር ከአላህም ጋር በቃ በተለያዩ መንገዶች ነገሮችን ጥሩ ለማድረግ እየሞከረ ነው። ብዙዎቻችሁ ተጨንቃችሁ በውስጥ የሆነ ነገሮችን የምትጽፉ የት ነው የምትጠፉት? የት ሄዳችሁ ነው? ምንድነው ምናምን የምትሉ ቤተሰቦቻችን አላችሁ። እውነት እንግዲህ ያው በጣም ነው የምናመሰግነው። ስንጠፋ የሆነ ነገር ስንል ምን ገጥሟችሁ ነው ምን ሆናችሁ ነው እያላችሁ ስለምትጨነቁልን ማለት ነው። እና ሰላም ነን። ያው አንዳንድ ነገሮች ይገጥማሉ ምናምን እነዛ ነገሮች ፈቶ ለመምጣት እንሞክራለን ሁሌም ማለት ነው። እና ዛሬ ግን የመጣሁት ደስ ብሎኝ በደስታ ነው የመጣሁት ዛሬ። ያ እንዴት ነው ያው ትናንትና ፉፉ የለቀቀውን ቪዲዮ አይታችኋል። ፉቤት የተለቀቀውን ቪዲዮ አይታችኋልና ያ ነገር እጅግ አስደሳች ነበረ። በጣም ቆንጆ ቪዲዮ ነው የነበረው። አንደኛ ያው ታስተውሳላችሁ 100,000 አንድ ላይ እንዳከበር ነው ምናምን ከናንተ ጋር ሆነን ደስ በሚል ቲክቶክ ላይቭ ላይ በቆንጆ መንገድ እንዳከበር ነው ታስተውሳላችሁና የዛ ቀን ደስታችን እጅግ የላቀ ነበር። በጣም ነበር ያስደሰታችሁኝ። ሙሉ ቤተሰቡ ተሰብስቦ አንድ ላይ በቆንጆ ሁኔታ ነበር ያከበረው። ትናንት ደግሞ ያው ትናንትና አብርሼ ደስታችሁ ደስታዬ ነው። የፉፉ ቤተሰቦቼ ናቸው። ፉፉ ወንድሜ ነው ጓደኛዬ ነው ብሎ ከሌሎች ጋር ከነ አቤላ ጋር ከነ ፈረንጁ ጋር ምናምን በቃ ሰብሰብ ብለው ከነኪ ጋር ምናምን ነገር በቃ ሁሉም ሰብሰብ ብሎ ደስታችን ነው። እንኳን ደስ ያለህ፣ በርታ፣ ጠንክር፣ ነገሮችን ከዚህ የተሻለ መስራት ትችላለህ፣ አቅሙ አለህ እና በቃ እኛም ከጎንህ ነን ስላላችሁት በጣም ደስ ብሎኝ ነው ዛሬ የመጣሁትና ምናልባትም ይሄ ቪዲዮ አንድ የምስጋና ቪዲዮ ሊሆን ይችላል ብዬ አስባለሁ። ምክንያቱም አንዳንዴ ሰው የሚባለው ሰው በጠፋ ጊዜ የሚገኝን የሚባል ነገር አለ አይደለ? እና ያው በተለያዩ ምክንያቶች የተለያዩ ያው የህይወት ፈተናዎች ይገጥማሉ አይደለ በህይወታችን ላይ እና በእነዚያ ምክንያቶች ወንድሜ የሆነ ትንሽ ላግ እንደማረግ እንደዚህ ቪዲዮዎችን አለመስራት ምናምን አይነት ነገሮች እየገጠሙት ነበርና እነዛ ነገሮችን ለመወጣትና የተሻሉ ቪዲዮዎችን ለመስራት የተሻለ ነገሮችን ቆንጆ ቪዲዮዎችን ወደ ቤተሰቦቹ ይዞ ለመምጣት ሁሌም እንደሞከረ ነው። ያው ብዙ ጊዜ ቤተሰቦች ለምንድን ነው ቶሎ ማሰሩት ቶሎ ለምንድን ነው የማይመጣው ምናምን ፉም ተላላችሁ። ከዛ ባሻገር እኔም ትጠይቁኛላችሁ ለምንድን ነው አንተ ራስህ ለምንድን ነው በስነ ስርዓት ቪዲዮ ማትሰራው ለምንድን ነው ቶሎ ማትመጣው ምናምን እያላችሁ ትጠይቁኛላችሁ። ያው ለኔ ከማሰብ አንፃር ማለት ነው ለኛ ከማሰብ አንፃር ትጨነቃላችሁና የትላንትናው ቪዲዮ ወንድምነቱን ጓደኛነቱን አንዳንዴ ማን ከማን ጋር የምመላችሁ ይሄ ወዳጃችሁን የሆነ ነገር ጊዜ ላይ የሆነ ፈተና ሲገጥማችሁ የሆነ ነገር ስትገቡ ወዳጃችሁን የምትለዩበት ጓደኛችሁን የምታዩበት ጊዜ ነውና ያው አብርሽም በቃ አብሮነቱን ከመጀመሪያ ጀምሮ እያሳየ ነበረ። ከመጀመሪያ ጀምሮ ታስታውሱ እንደሆነ ያኔ የታመመ ጊዜ በራሱ ታሞ በነበረበት ጊዜ በራሱ ነበረ ማለት ነው መጥቶ ሊጠይቀው እየተቆጣው ሁላ ነበር። በቃ እንደዚህ መሆን የለብህም እንደዚህ አመላችሁ ነገሮችን በቃ መሻገር አለብህ ምናምን በሚል መንገድ ማለት ነው
እና በጣም ደስ ብሎኛል። ያው እኔ በብዙ መንገድ ነው የምታውቁኝ። ማንም ላይ ምንም ማንም ክፉ ነገር እንዲነካው ክፉ ነገር መጥፎ ነገር ውስጥ እንዲገጥመው ወይም ደግሞ እንዲወድቅ አንፈልግም አይደለ? ማንም የማንም ውድቀት ለማንም ስኬት አይሆንም አይደለ? ለአንዱ ስኬት ሜቢ ያ ነው ሊያስደስት የሚችለው። ሌላው ከፍ ሲል ባጠገቡ ያሉ ሰዎችን ከፍ ሊያደርግ ይችላል። ጥሩ ነገር ላይ ሲሆን አጠገቡ ላይ ያሉ ሰዎች በሱ ምክንያት ምን ሊሆኑ ይችላሉ? ጥሩ ነገሮችን ሊያገኙ ወይም ደግሞ ደስተኞች ይሆናሉ። ምንም እንኳን ባያገኙ አንዳንዴ በሰው ደስታ የሚደሰት ሰው አለ አይደለ? በሰው ደስታ የሚደሰት ሰው አለና በዛ ልክ ነው የሚሆነው። የሆነ ሰው ግን የሆነ ዝቅ ሲል ሲወድቅ ያልሆነ ነገር ሲገጥመው በዙሪያ ያሉት ሰዎች በዛው ልክ ሌላ ነገር ይገጥማቸዋል፣ ያዝናሉ ምናምን ማለት ነው። እና ስለ ሁሉም ነገር ደስ ብሎኛል። በቃ ፉም እንደዚህ በአብርሽ መንገድ እንደዚህ መጥቶ ነገሮችን እንደዚህ አብርሽ እንደዚህ መተህ ጎበዝ በርታ ስላልከው አመሰግናለሁኝ። በጣም ደስ ብሎኛል የእውነት ማለት ነው። ከዛ ባሻገር በቃ ሁሉም ደስ ብሎኛል። ታውቃላችሁ እኔ ያው እንደ ይሄ ጓደኛ ነኝ አይደለ? ፉም ላይ የነበረውም ላይፍ በፊት ከፍቅር ጋርም በነበረው ሪሌሽን ምናምን ነገር የመሀል ጓደኛ ነው የነበርነው እና ሁለቱም ባሉበት መንገድ ደስ ብሎናል። በቃ በርተው ነው መቀጠል ያለባቸው። ፍቅርም ባለችበት ወይ ተመችቶኛል፣ ደስ ብሎኛል። በቃ አሪፍ አመላችሁ በቃ ካለችበት የሆነ ነገር ላይ ዛሬ ላይ በቃ ጥሩ መሆንና ስራዋን መቀጠል ቆንጆ ህይወት መምራት መቻል ነው ዋናው ነገርና ለሷም ደስ ብሎኛል። ያዩኋቸው ያሉ ቪዲዮዎች አሉ አሪፍ ነገሮች ማለት ነውና ፍቅርዬም በርቺ ነው የምለው። ባለሽበት መንገድ ላይ በጽናት በብርታት መቀጠል ነው እና ፍቅር በቃ የእውነት ከልቤ ማለት ነው በቃ ደስ ብሎኛል። ያው አላቅም እንደዚህ ስል ሌሎች ቤተሰቦች ወይም ደግሞ የሆነ እውነት ምናምን ነገር ላይ ይመስላችሁ የሚችል ከሆነ ጊዜ በኋላ እኔ የፍቅርን መጥፎ ነገር እንደምፈልግ እያሰባችሁ ያላችሁ ሰዎች አላችሁ። የፍቅርን መጥፎ ነገር የፍቅርን መውደቅ የምፈልግ አይነት ነገር እንደዛ እየተሳላችሁ ያላችሁ ሰዎች አላችሁና ያ በፍጹም እንዳልሆነና የተሳሳተ እንደሆነ ከፈለጋችሁ እሷንም ልጠይቋት ትችላላችሁ። እኔ ስለሷ ያለኝ አመለካከት በነበርንበት ጊዜ ስለምታውቀው ማለት ነውና ደስ ብሎኛል እሷም። ከዛ ባሻገር ያው አሁን ዛሬ ላይ ትናንትና የፉ ቪዲዮ ካየሁ በኋላ ነው አይደለ ይሄ ነገር ደስ ብሎኝ አብርሽ ያው እንደ ወንድም አሁን ታውቃላችሁ አብርሃም በዚህ ጊዜ የራሱ የሆነ ፈተና ውስጥ ነው። ታውቃላችሁ የራሱ የሆነ ችግር በህይወቱ ላይ ራሱ እየተፈተነበት የነበረ ነገር ነበር፣ እየገጠመ የነበረው ነገር አሁን ላይ ግን ለማስተካከል እየሞከረ ማለት ነው። ህይወቱን ወደ ቆንጆ መንገድ ለማስያዝ እየሞከረ ያለበት ሁኔታ ውስጥ ሆኖ እንኳን ወንድሜ ነው ጓደኛዬ ነው ብሎ ከመደገፍ እና በቃ አይዞህ እኔ ያለሁልህ ከማለት ወደ ኋላ አላልክምና አብርሼ አሁንም በጣም ነው ማመሰግነው። ተስፋ አደርጋለሁ ነገሮች አንተ ጋር በጣም የተሻሉ እንደሚሆኑ አይ ኖው ትልቅ ሰው ነህ። ትልቅ ሰው ነህ ስል አንዳንዴ ትልቅ መሆን ወይ እድሜ ወይ የሆነ ነገር ምናምን አይደለም። በቃ ካስተሳሰብ ጀምሮ ከምትሰራቸው ነገሮች ለሰው ካለህ ቀናነት አንፃር በጣም የምኮራብህ የምሬ ነው። በጣም የምኮራብህ በተለያዩ አጋጣሚዎች ከአብርሃም ጋር እንተዋወቅ ነበረ። አብረ የሆኑ ነገሮች ላይም የተገናኘባቸው ስራዎች ነበሩ ማለት ነው ከዛ በፊትና ቆንጆ ማይንድ ሴት ያለው ለሰዎች መልካም ልብ ያለው መልካም ቀና የሆነ ልጅ ነውና ቤተሰቦቼ ምናልባት አላቅም የኔ ቤተሰቦች ያው ምናልባት የኔ ሰብስክራይብ ትንሽ ነው የሆነ ነገር ቪዲዮ ከሄዳችሁ ሰብስክራይብ አድርጉልኝና እንደዚህ አመስግኑልኝ ምናምን ነገር ማለት ትንሽ ይከብደኛል ማለት ነው። ያው እሱ ያለው ፋሚሊና የኔ ፋሚሊ ትንሽ ግን ምናልባት ወደፊት ያው እናድጋለን እኛም የተሻሉ ነገሮች ይገጥመናልና በቆንጆ ሁኔታ አግኝቼ እንደዚህ ስለምታደርጋቸው ነገሮች ስለቀናነትህ እንደማመሰግንህም አልጠራጠርም። እርግጠኛ ነኝ ህይወትህ ያማረ የተሻለ
ቆንጆ እንደሚሆንልህ ምክንያቱም በቃ ለሰዎች መልካም በሆን ክልክ ነው እና ላንተም የሚከፈልህ ፈጣሪም ላንተ መልካም የሚያደርግልህ ለሰዎች በሰጠኸው ባደረከው ልክ ነውና ኢንሻአላህ ነገሮች ፊክስ ሆነ ይውለ ከሩታ ጋር ያለው ነገር በቃ ወደ ቆንጆ ነገር እየወሰድከው ነው። በራስ መንገድ እያስተካከልከ ነው። በጣም በሚያዝናናም በሚያስደስትም ያው ብዙ የተናደደም ቤተሰብ ነበረ በፊት የነበረው ነገር ያዘነ ለምን ደስታህን ስለሚፈልግ ያንተና የሩታን አብሮነት ስለሚያስደስተው ማለት ነው እና አሁን መተህ እዚህ ውታጀራ ከሷ ጋር ሆነ ልጃችንን አብረን ነው ማሳደግ ያለብን፣ አብረን ነው መሆን ያለብን፣ መደረግ ያለበት ነገር ሁሉ እኔ አደርጋለሁ ብለህ ለምታደርጋቸው ጥረቶች የምር አድናቆቴን መግለጽ እፈልጋለሁ። እንደሚሳካልህም ሩታ ትወድሃለች፣ ሚስትህ ናት። ስለዚህ በቀላሉ ነገሮችን ፊክስ እንድታረግ ይሆነ እንድታስተካክል ታግዛለች ብዬ አምናለሁ። ሩታም በቃ ምርጥዬ ልጅ ስለሆነች ማለት ነው። ስለዚህ ወንድም አለም ህይወት ይስመርልህ ይቅናህ ነው እምልህ አብርሼ። ያው ደስ ብሎኛል ስላደረከው ነገር። ከዛ ባሻገር ያው አሁን ላይ በጣም በርትቶ እንደሚሰራ ያው በጣም ብዙ ጊዜ እነዛ የሆነ ነገር ስንል የሆነ ቀልድ ምናምን ነገር አረ በቃ ስትጠይቁኝ ሁላ የሆነ ነገር ምናምን በቃ አሁን ከዚህ በኋላ በቃ ምናምን ስላችሁ የሆነ ቀልድ የሚመስላችሁ ሰዎች አላችሁ። ግን አሁን የምትወዱት የምታደንቁት ቤተሰቦች እህቶቹ፣ ወንድሞቹ ከዚህ በኋላ በተሻሉ ቪዲዮዎች በቆንጆ ቪዲዮዎች ወደ እናንተ ይደርሳል ይመጣል አምሹር ማለት ነው እና በዛ ነገሮች እናንተም ከጎኑ በመሆን ያው እንደዚህ የሱ ቻናል ምናምን ነገር አሁን ያለው እይታ የኔም ቻናል ሆነ የፉም ቻናል አሁን ላይ ያለበት የእይታ መጠን በጣም ቆንጆ አይደለምና የምትወዱን ቤተሰቦቻችን በተለያየ ነገር ኮፒ ሊንክ በማድረግ ሼር በማድረግ እንድታግዙን ከልብ ጠይቃለሁኝ። አብራችሁን ስላላችሁ ከኛ ጋር ስለሆናችሁ በጣም ነው ማመሰግነው። እንግዲህ ያው የኔ ይሄ ቻናል ትንሽ ያዝ ብሏልና እስቲ ባካችሁን በቻላችሁት መጠን ኮፒ ሊንክ ለማድረግና ቆንጆ እይታ እንዲኖረው ለማድረግ እንሞክር። ያው እኔም ከዚህ በኋላ በአሪፍ ቪዲዮዎች ወደ እናንተ እደርሳለሁኝ ማለት ነው። እስከዛው ግን በኔክስት ቪዲዮ በቆንጆ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ።